እኔን ነው ጋይስ አትጻፉ፣ የምር አትጻፉ። እቺ አንሳላት ተብያ ሚዲያ ካላስጠፈን እኛ ሰው አይደለንም። ጭራካሽ ሴት ማለት ነው። ግን እሷ ስለሌለች ተው እረፉ። ኬቢ ሚዩት ነህ እባክህ፣ እየተሰማህ አይደለም። ዝም ብለህ ነው ሚዩት ነህ። እሺ ስሙኝ። ኦኬ ድርዬ ማለት ነው እንዳትጽፎ ስላልሽ በጣም አመሰግናለሁ። አክባሪች ነኝ። አሁን ያው ቃልን የምትሰድቧት ልጆች ደግሞ ሚዩት አደርጋችኋለሁ። እሺ እንዳትሰድቧት። እሺ ቴንኪው። ከዛ እሺ ቀጥይ። አሁን ምንድን ነው ኤቢ አክተርስ ምንድን ያደረገችው? ሁዝሪ እኛ እኮ ለእናንተ ማስረዳት ግዴታ የለንም። ባይዘዌ እሷ ከሌለች ለእናንተ ማስረዳት ነው። እኛ ግራ ገባና 666 ላይቤ ላይ ተጽፎ አያውቅም እንደዚህ አይነት ነገር። እሷ ስለገባች አይደል እንደ እሷ ስለመጣች እኮ ነው። ኦኬ ለዛ ነው ስትጽፍ የነበረው። አዎ እሷ ቅድም ነበረች እዚህ አይደል? ታች ላይ ነበረች። ለዛ ነው እየጻፋሉ። እሷን እየተከታተለው ነው። እሷ ይቅርታ የሚጠይቅ ሰው አለ። ይቅርታ ካልተጠየቀች አንፋታትም። እሺ አሁን ስልሽ በተራት በስርዓት ታወሯታላችሁ ወይ? እንጃ ቁጥር እንዳታጽፍ ላይፉ ይዘጋባል። እሺ ኮመንት ከስር ቁጥር የተባለ ነገር እንዳይጻፍ ላይፉ ይዘጋባል። ይቅርታ እንድጠይቅ ነው የምንፈልገው። እሷ ተንበርክካ በአናቷ ተተክላ ይቅርታ ትጠይቅ እንጂ የምንፈልገው እዚህ ቲክቶክ መጣ እንድታወራ አንፈልግም። ገባክ? ስለዚህ ይቅርታ መጠየቅ አለበት። በቃ እናንተ ግን እግዚአብሔርን አትጻፉ። እንትን 666 በቃ ቁጥሩ አትጻፉ። ረፉ ስማ ዘጋወት እኮ ኮሜንቶች ችግር የለም። ፖዝ ዳርጎ ኮሜንቱን እንደዚህ አይ እስኪ እግዚአብሔርን አሁን አልጽፍም። ብትከፍት ራሱ አይጽፉም። ተው እናንተ ረፉ። እግዚአብሔርን ረፉ። ወይኔ ጉዴ ፈላ። ይቻ ምሳሌ አሁን ልጁ ምንም በማያውቀው እዚህ ጋር አሁን ሰው እንደዚህ ሲጽፍ ማለት ነው ቲክቶክ መቼስ እነሱ ለአይቢ አክተርስ ነው ብሎ አያስብም። ይህን ላይ የራሱ ነው። መጀመሪያ ነበረች ገባክ ወንድም? መጀመሪያ እሷ ነበረች። ቅድማ ነበርኩኝ እኮ ላይቭ ላይ ገብታ ነበር። አዎ ከኛ ጋር ነበረች። አዎ እሷ ደግሞ እኛንም ሰድባለች፣ ኦዲየንሱን ሰድባለች። ጨረቃ ፋሚሊ ይባላል። ኦዲየንሱንም ሰድባለች። ሰውንን እኛ የምንወደው ሰዎችን ሰድባለች። ስለዚህ በአናቷ ተተክላ ሴትነቷ ክብር የሌለች ሴት ስለሆነች ይቅርታ መጠየቅ አለበት። 4 ነጥብ። ካለበለዛ ሚዲያ ላይ እሷ መቼም አትቀመጥም። በቃ ችግር የለም። እኛ ይቅርታ ካጠፋች እኛ ይቅርታ እንድትል እንነግራታለን። ችግር የለውም። ግን ጀስት ደግሞ አሁን እናንተ እዚህ ጋር እሱ ላይቭ ላይ እንዲህ ሲጻፍ ደግሞ ቲክቶክ እንደዚህ ነው ብሎ ሊረዳው አይችልም። ገባሽ? አሁን ዋርኒንግ ደግሞ ቁጥር ሲጻፍ ደግሞ ዋርኒንግ ይሰጣል። እነዚህ ልዩ ገባቅ የሆነ ሰው ሲነካ ማለት ነው። ብዙ ሰዎችን ዘግቶ ያውቃሉ ወይ ቲክቶክ ምናምን ያውቃሉ። ብዙ ሰዎችን ዘግቷል። ይሄ ቲክቶክ ቀርቶ ዩቱብ ራሱ ይዘጋሉ። እነዚህ ነው። ግን የረፉ ጋይስ እንደልባችሁ ነው። ኮሜንት ስላጠፋው ችግር የለውም። ኮሜንቱን መጻፍ ስታቆሙ አበራላቸዋለሁ። ኖ አይዜፉም እኮ አሁን እኮ እኔ እየነገርኩ ያለው እነዚህ ልጆች በጣም አመፀኛ ናችሁ። የሆነ ሰው ሲነካ እንደዛ ነው የሚያደርጉት እያልኩ እኮ ነው እያብራራው ነው። ደግሞ አይሰሙም፣ እንዲሁም ይጨምራሉ። አዎ በጸባይ ከሆነ ችግር የለውም። ግን ልጁ እግዚአብሔርን ልጁ እኔ ከሱ ጋር ችግር የለብኝም እኮ ወንድሜ። ነገርኩሽ እኮ ያኛ እኮ ዩቱቡን 200 ሺህን የዘጉት እነዚህ በጣም ከባድ ሰዎች ናቸው። ግን እሷ በዚህ ጋር መታ ጭራሽ አፏን ከፈተች። ስለዚህ ቅርታ መጠየቅ አለበት። 0 ትገባለች አለበት። እሺ ቆይ ይኸውልሽ ሁዙሪ ቆይ ልንገራቸው። ኢትዮ ቴሌኮም ችግር እየፈጠረ ነው። መብራት ጠፍቶ አይደለም እንትን ሪንግ ላይት ዋርኒንግ ሰጥቶ ነው ታዲያ መብራቱ ሪንግ ላይት ተነቅሎብኝ ነው። እሺ መጣዋል። ይቺ ልጅ ለእናንተ ጓደኛ ናች ወይ ምንድን ናት? ስሙኝ ልንገራችሁ። አሁን ልንገራችሁ። አንድ ነገር ልንገራችሁ። ምን አለ መሰላችሁ፣ የሰው ልጅ ይጣላል፣ ይጋጫል፣ ስራ ላይ ያለ ነገር ነው። ግን እንዴት ነው ይቅርታ እንድትጠየቁ ከፈለገ አይኖ ፋውል ሰርታ ምናምን ሊሆን ይችላል። አላቅም እኔ ምን ፋውል እንደተሰራራችሁ በምን እንደተገናኛችሁ ምናምን አላቅም። ላይቬ ላይ እኔ ስገባ በህይወቴ ገና ገስት ራሱ እንደዚህ ብዙ ሰው ያስገባው ዛሬ ነው።
ገስት ምናምን ራሱ አላስገባም፣ ጌም አልጫወትም ምናምን። የምፈልገውን ሰው ገስት አስገብቼ አውርቼ ነው የምወጣው። ቅድም 6 ሲባል ምንድን ነው ብዬ ሳስገባ እንደዚህ ሰርታናለች፣ እንደዚህ አድርጋናለች ምናምን የሚል ነገር ሰማው። እንደ ሰው ምን አለ መሰላችሁ፣ መታረቅ የምችሉ አይነት ከሆነ እሷንም እናመጣታለን፣ ትታረቃላችሁ፣ ወይ ደግሞ ይቅርታ ትባባላላችሁ። ከዛ ውጭ ግን ኖ እኛ መታረቅ አንፈልግም፣ እሷን ብቻ ነው የምንፈልጋት ምናምን ካላችሁ እኔ ቤት አታገኘዋትም ካሁን በኋላ። ምክንያቱም እኔ ቤት ራሱ እንዳትገቢ ብያለሁ። ከዚህ በኋላ እዚህ መታረቅ ምናምን መጨቃጨቅ አንፈልግም። የምንገናኝበት ቦታ አለ፣ እዛ እንገናኛለን። ግን እንደዛ ይባላል። ተመጣች በቃ ይጽፋሉ። የንተታፊ እንዳትዘጋ እንዳታመጣት እኛ እያልን ካለነው እሷ እግዚአብሔርን ነው የምልሽ፣ ብዙ አካውንቱን ዘግቷሉ እነዚህ ልጆች ማለት ነው። ይሄ ቲክቶክ ቀርቶ ዩቱብ ራሱ ዘግቷሉ። ግን እኔ እያልኳለሁ እሷ አታስገባት ይቅርታ እስከሚጠይቅ ድረስ ማለት ነው እኮ። እኔ ደግሞ እያልኳቸው ያለሁት ተገናኙና እናንተ ፍቱት። እኔ እኮ ምንም አቆ ታሪክ የለም። ከሆኑ ላይ እኛ ጋር ይቅርታ የሚጠይቅ ሰው አለ ገበት ተንበርክከን የምንወደው የምናከብረው እንደ ህይወት የምናሳሳው ሰው ተነክቷል። ስለዚህ ያ ሰው ባይዘዌ ማለት ነው እናት ካላት ማለት ነው እናት ካላት ሴት ልጅ ስለሆነች ሴት ልጅ ነው የምትወልደው። ለሴት ልጅ ክብር መኖር አለባት። የራሷ ሴት ሆና ሴት ልጅ እግዚአብሔር ምንም እንወድ ይችላል ወንድ ልጅ እግዚአብሔርን ነው የምልህ። ሴት ልጅን ማክበር አለባት። ስለወደደች ብቻ እሷ የሆነን ሰው አንቆሽሻ ሰድባ ለራሷ መሆን አትችልም። ዜሮ ነው የምናስገባት። ሚዲያ እንዲጠላ ነው የምናደርጋት። ብዙ ሰዎችን እንደዛ ስላናደረገን ማለት ነው። በቃ አሁን ኬቢ ይኸውልህ ያለውን ነገር አይ ቲንክ ተረድተዋል። ይኸውልህ እሷ የገባችው ሁሪዚ ነው ምናምን ሁዝሪ ቀደም የገባችው እሷ እዚህ ማለት ከኬቢ ጋር ጓደኛ ምናምን ሆና ሳይሆን ከእኔ ጋር ጀስት ኖርማል እያወራን ነበረ። እንትን ውጪ ነበረች እኮ ከዛ ገስት ስገባ አይ ቲንክ ገስት ስገባ ነው መሰለኝ እናንተ የመጣችሁት እና የገባችሁ ደግሞ ከእኔ ጋር ከአንድም ሁለት ተገናኝተን የሆኑ ስራዎች ላይ ተገናኝተን ሰርተናል። ግን ዛትማች እንደዚህ ቅርበት ምናምን ሳይሆን ሜቢ በምንም እንደተነካካችሁ ስለምንም እኛ የምናውቀው ነገር የለም፣ ኬቢ የሚያውቀው ነገር የለም እዚህ ጋር። ይሄማ ታውቃላችሁ፣ ሚዲያ ላይ ስላላችሁ ሁሉንም ነገር ታውቃላችሁ። እናቅም አትበሉ፣ ሁሉንም ታውቃላችሁ። እኔ እኮ ቀደም አሁን የሳኩት አሁን ገብተን እኮ ገብታችሁ ሀሳባችሁ እንድትነግሩን እኮ ያደረግናችሁ ብናቅ ማለት እንጠይቃችኋለን። እኛ ብናቅ እኮ ስትጽፉ እኛ ዝም እንል ነበር እኮ። ግን በጣም ብናቅ ኖሮ አንጠይቃችሁም። እኔ እኮ አንዳቸውን አስገባቸውና ጠይቃቸው ለምን እንደሚሉ ያልኩት እኮ እኛም ባለማወቅ እዚህ ጋር እንደዚህ ቁጥር ሲጻፍ ላይቡ ከሚዘጋ ሜቢ ደግሞ ሀፕን ያደረገ ነገር ካለ እናንተም ነገራችሁ። ደግሞ መግባት የፈለግኩት ደግሞ እሱን አትጻፉ ብዬ ሲጽፋችሁ አላየሁም ማለት ነው። እኔም ጽፌ ነበረ ግን እሷ ነበረች። አሁን እዚህ ጋር ምን አለ መሰለኝ ሀይሌ፣ ሰማኝ ሀይሌ፣ እዚህ ጋር ስለ ላይቭ መዘጋት ምናምን አለ። እኔ ስለ ላይቭ መዘጋት ምናምን አለ። እኔ ላይቭ ሲጀመር መቼ ገብቼበት ነው የሚዘጋው? ከስንት አንዴ ለምገባበት ነው። ከዛ ውጭ ግን እኔ አሪፍ ኮንቴንት ነው የምሰራው። እኔ ሰው እንዲጠላኝ አልፈልግም፣ አልዋሽም። አሁን በምሰራው ኮንቴንት ማንም እንዲጠላኝ ሰው የሚዲያ ስራ ማለት ነው። እግዚአብሔርን ሰው ከተጠላ ጠላ ነው። ስራ ማንም መስራት አይችልም። እሱ ነው። አዎ፣ ግን የሚዲያ ሰው ስትሆን ደግሞ ማለት ነው ዋናው ፖይንቱ ምንድን ነው? ሰው ነው ኦዲየንስ። አሁን ለምሳሌ ኦዲየንስ ካልተከተለው ሰው ካላየለት ስራም አይሰራበትም፣ ምንም አያደርግለትም። ሚዲያ ደግሞ ሰው ግዴታ ሊወድ ይገባል። ሰው ካስከፋ ደግሞ ይቅርታ መጠየቅ ደግሞ ግዴታ ነው ሚዲያ ላይ ስትኖር። ምክንያቱም የግል ሳይሆን የህዝብ ነው የምትሆነው። አንተ እንደፈለግ መሆን አትችልም። ወይ ከእናንተ ጋር እኮ ነው ብዙ ቪዲዮ አይቻለሁ ከአንተ ጋር ራሱ። እንዴት ነው እሷ እንደዛ ሆነችው ልጅቷ? እኔ ይኸውልሽ እኔ በግሌ የሚሰራው ስራ አለኝ። እኔ ሆቴሎች ላይ ምናምን ትላልቅ ሆቴሎች ላይ እሰራለሁ እና እዛ ላይ ደግሞ ቪዲዮ አይቻለሁ። ለዛ ነው እኮ እኔም እኮ ያልኩሽ እኮ ቅድም ለዛ ከኔ ጋር ትውውቅነት አለን። እኔ አሁን ሆቴሎች ላይ ምናምን ትላልቅ ሆቴሎች ላይ እሰራለሁ። እዛ የምሰራበት ቦታ ላይ ደግሞ የተለያዩ ሴቶችን እየጋበዝኩኝ ምናምን ቪዲዮዎች ምናምን እቀርጻለሁ እና እንደ ማስታወቂያ ማለት ነው። ሞዴል እየጠራው ምናምን እንደ ማስታወቂያ ቀርጻለሁ እና ቢሆን አጋጣሚ ከኔ ጋርም አንድ ሁለት ጊዜ ሰርተናል።
እንደዛ የዋለ ሰው ደግሞ ከአንተ ጋር እንደዛ በጣም የምር ምርጥ ሰዎች ናቸው። ከእናንተ ጋር ዋላ እንዴት ነው እንደዛ ሆነችው? በስማም በወልድ መንፈስ እኮ አሁን የሆነ ችግር ቢኖር አሁን እንደዚህ ነው ብትይ እሷን አይቼ ሴትነቴን ነው የጠላሁት። እግዚአብሔር ምስክሬ ሴትነቴን ነው የጠላሁት። ሆነ ለማግኘት ሞክርና ያለውን ነገር ፊክስ ለማድረግ እሞክራለሁ። አዎ ለሴትነቷ ክብር ካለ ይቅርታ ትጠይቅ። እናት ካላት ይቅርታ ትጠይቅ። ኦዲየንሱን ሁሉ ይቅርታ ትጠይቅ። አለበለዚያ ሚዲያ ላይ ቆማ አትሰራም። በቃ ችግር የለም። ያለውን ነገር ድጋሚ ማግኘት አይነት ከሆነ ቲክቶክ የሰረችበት ቦታ ቲክቶኳን ቪዲዮን አይተሃል? ሁሉ ስድብ ነው። አንድ እንትን የለበት ዜሮ ነው የምትገባው። እኔ የምልሽ ሁዝሪ ወይ የተሰደበችው ማን ናት? ሀይሚ ነች። ሀይሚ ጨረቃ ማለት ሀይሚ ማነች ማለት ነው። እኔ አሁን ዩቲዩብ ስለማላይ ሀይሚ ማን እንደሆነች ንገሩኝ። እኔ አሁን ዩቲዩብ አላይ ሀይሚ ማን እንደሆነች ንገሩኝ ማለት ነው። አብራራት ማለት ነው። ፕራንክ ለማድረግ አመጣት ማለት ነው። ሁለቱ ማን ያመጣት? አብርሃም ነው። ብሩክ ሀይሚ ማለት የብሩክ ፍቅረኛ ናት። እንደዛ ነገር እሺ፣ አወኳት። እሺ፣ አውቄያታለሁ። እሺ፣ አውቄያታለሁ። እሺ፣ እነሱ ተጣሉ። አስታርቅ ብለው ወሰዳች። ከዛ እሷ ደግሞ ደረቱ ላይ ተኝታ የሆነ ነገር ሰረች። እሷ አልቀበልም ተናዳ ምናምን ማለት ነው። ከዛ በኋላ ደግሞ እሷ ታንቆሽሻለች። ራሷ ቆሻ ማለት ነው። ራሱን ቆሽሾ ሰው ማስታረቅ ካሄዳው ማስታረቅ ነው እንጂ እንደምንም አድርጎ ማስታረቅ ነው እንጂ ያለበት እኔ አንተ ልቤት ስፍት ብሎኛል። ጭራሽ ያገር ማስክ ነገር ነው ጋይስ። እኔ እግዚአብሔርን እሷን ሳይ በሳቅ ነው የሚሞተው። ልቤ እስከሚወጣ ድረስ ነው የሚያፈቅር የሰው ሰው። ስለዚህ ይሄ ነገር በቃ ችግር የለውም። የአራዳ ልጆች ፈቀረች አላፈቀረች እኛ ያገበን ግን ቢሆን ምን መሰለሽ ምን አለ መሰላችሁ ያው ሶሻል ሚዲያ ላይ ስንሆን ላይክ ይቅር እየተባባልን ነው የምንጓዘው። አንዱ ሲያጠፋ አንዱ ነው የሚያርመው ምናምን። ስለዚህ ችግር የለውም። አስገባ በእናትህ በወንድሜ ቃል ያስገባት። አንድ ቁጥር እየጻፈች ነው። ጻፊ አንድ ቁጥር አላየኋት። ምህረት ናት። አስገባት እስኪ ከቻልክ። ማንን ላስገባላችሁ? ሎቭ የሚለው እሺ፣ የት አለች? አበባ ስጪ። እሺ፣ አበባ ስጪ። አበባ ሲጡና ቃሊ ነው ያልሽኝ? አዎ ቃሊ አንድ ቁጥር እየጻፈች ግን ከረበሽኩን ይቅርታ። እሺ ወንድሜ ሶሪ። እሷ ነች። ችግር የለውም። ብቻ ዛሬ ማለት ነው እንትናችሁን ፈታችሁ ሂዱ። እሺ፣ ከዛ ድጋሚ ንገሯቸው። ይህ ቁጥር ምናምን እንዳይጽፉ። ቁጥር ምናምን ሲጽፍ እንትን ስለሚል ማለት ነው ስለሚዘጋ ላይ ውናቸዋል አይደለ? በቃ የማይሆን ቁጥር እንዳትጻፉ። ይሰማሉ። ባይዜ ወይ ጎበዝ ናቸው። ዋና እሱን አለ እንዲህ የሚፈለገው ቃሌ ነው ያላችሁት። ገበች እንዴ? ላስገባላችሁ ቃል ባይዘዌ ኢትዮጵያ ላይ ሴቶች በጣም እኔ አሜሪካ ነኝ የምኖረው። ባሌ ከኔ ጋር ከወሰዱ ከሄድኩት የራሱ ሊወስዱ ነው የሚመስለኝ ሲያስብ። ምን ሆኖ ነው ኢትዮጵያ እንደዛ ሆነው? የምር ኢትዮጵያ ተቀየረች እንደ ፈጣሪ ትግስት ስጠኝ። ሳኔ ኡዚ ዘመዳደም አንዴ ዘፈን ታሰጋው ላውራ። ያ ብዙ ማውራት አልፈልግም። ባጭሩ እሷ ነግራሃለች። ግን ማለት ፈልገው ነገር የእኛ ቤት ወይም ደግሞ የጨረቃ ፋሚሊ ማለት በጣም ከባድ ነው። ስለሱ ማውራት አልፈልግም። በአጠቃላይ ግን ስለተፈጠረው ነገር እነዚህ ልጆች እኛ ነን ያሳደግናቸው። 4 ዓመታቸው ነው ከኛ ጋር። ስለዚህ ከህይወታቸው ትውጣ። እኛ ህይወታቸውን እናውቃለን። ባልና ሚስቶች፣ ቤተሰቦች፣ አብሮ አደጎች ናቸው። ለፕራንክ መጣች። ፕራንኳን ጨርሳ መውጣት አለባት።
ሌላ ነገር መናገር ይህንን ፋሚሊ አትችልም፣ እችን ልጅ መናገር አትችልም። ይጠሉሻል የምትላት እሷ አታውቃትም። እኛ አሳድገናቸዋል። ገና የ20 እና የ22 ዓመት ልጆች ናቸው። እኛ ነን ያሳደግናቸው ልጆቹን። ስለዚህ ይሄም ቡሊንጓን ማቆም አለባት። በነገራችን ላይ ሚዲያ ላይ ብቻ አይደለም፣ በሌላ ፐርሰናሊ ሁሉ እንሄዳለን። አሁን እዚህ ጋር ብዙ ነገር ማለት አልፈልግም። አንተ ቤት ስለገባች ብቻ ነው የተናገርነው። እህቶች ብቻ አይደለም ያሏት፣ እናቶች አሏት፣ ቤተሰቦች አሏት። ትልቅ ቤተሰብ ነው ያላቸው። ስለዚህ ስራ መስራት ትችላለች። ስራ አይደለም እየተናገርን ያለ ነው። ህይወታቸውን ግን እንዳትበጠብጥ። ሰው ይጣላል፣ ይታረቃል። ለፕራንክ መታ መሄድ ነው። ሚዲያ ላይ ወታ እላዩ ላይ ወታ ልጁ ላይ ካላፈቀርኩ እያለች የምትናገረው ንግግር እኔ ፐርሰናሊ ነው እንዲህ ማገኛት ከፈለገች። ይሄ ሚዲያ ላይ ስለሰራች አስፈራሩኝ ምናምን አይደለም። ስለዚህ ስርዓት ባለው ነገር ትናገር። ልጅቱም በጣም አንቋሻን የሰደበቻት። ልጅቱ በጣም ጨዋ፣ በጣም ትንሽዬ ልጅ፣ ጥሩ ቤተሰብ ያሳደጋት። ሁለቱ አንድ አካባቢ ናቸው፣ አብረው ያደጉ አብረው የሰሩ ልጆች ናቸው። ከዛ እንደገና ደግሞ ቆማ ኦዲየንስ ነው የተሳደበችው። ስለዚህ ይህንን ነገር ታስተካክል። እኛ ፐርሰናሊ አናቃትም፣ ግን መናገር መብት የላትም። አንተ ቤት የገቡት የጨረቃ ፋሚሊዎች እሷን ስላዩ ብቻ ነው። እዚህ ጋር ከታች የምታዩ አንድ ሰዎች ልጁ እንዳትናገሩ፣ የራሳችሁን ጉዳይ ጨርሳችሁ ውጡ። ከዚህ በኋላ ማንንም እኛ እንተዋወቃለን። ጨረቃ ፋሚሊዎች በሙሉ ከዚህ በኋላ አንተንም አይናገሩ፣ ፐርሰናልም የሚነኩህ ነገር የለም። ልጅቱን ግን ስራዋን እስከ ማስቆም ፐርሰናል ነው የምንሄድባት። ከህይወታቸው ትውጣ። ጨርሱና ውጡ። ጨርሻለሁ። አመሰግናለሁ ስላከበርከኝ። ሳኒ ሁላችሁን ጨርሱና ውጡ። ቃልዬም ጨርሱና ውጡ። ጨርሻለሁ። አመሰግናለሁ። በቃ እግዚአብሔርን የተማረ ሰው እንደዚህ ነው የሚያወራ። በቃ እንደዚህ የምትፈልጉትን ማለት ነው ተናገሩና በቃ ከዛ ፋይላችሁን ዘግታችሁ ወደ የጉዳያችሁ። እሺ እኔ ብዙ ማውራት አልፈልግም፣ ምክንያቱም ዊዘር ጠቅልላ አድርጋ ሀሳቡን እኛ ማለት የፈለግነውን ስለገለጠችው ምንም መደጋገም አያስፈልግም። የዊዘር ድምፅ የኛ የሁላችንን ድምፅ ነው። እዚህ ጋር ነገር ቢደጋገም ዋጋ የለውም። እንደነገረች ነው ዊዘር። ከዚህ የተለየ ሀሳብ እኔ የለኝም። እሺ ቴንኪዩ ቃልዬ። በቃ ሁላችሁም እንደዚህ ሀሳባችሁን ተናገሩና ማለት ነው። ከዛ አሁን እዚህ ጋር ማለት ነው ጠቅለል እናድርገው። ምክንያቱም እኔም ይሄን ያህል በማያገባኝ ነገር ቁጭ ማለት አልፈልግም፣ እንትን ማለትም አልፈልግም። ሰው ጠቅለል እናድርገውና ማስተላለፍ የምትፈልጉትን ነገር አስተላልፉ። እኛ እንድንላችሁ የምትፈልጉት ነገር ካለ ንገሩን፣ እነግርላችኋለን። ከዛ ውጪ ምንም ይሄን ያህል እዚህ ጋር እንትን የሚያስብለን ነገር ወንድም ማለት ይቅርታ ትጠይቅ። በጣም ብዙ ነው አንቆሻሸችው ልጅቷን። ይቅርታ ትጠይቅ። በቃ ችግር የለም። ይኸውልሽ እህቴ እኔ አሁን ለማግኘት ሞከርና አሁን ይቅርታ እንድትጠይቅ በቃ እኛ እናደርጋለን። ችግር የለውም። ኦኬ እሺ፣ ችግር የለም። በቃ ቃላችሁን ይኸውልህ ሀይሌ ችግር የለውም። አይደለም አንተ ልታደርገው ትችላለህ፣ እኔ ላላገኛት እችላለሁ። ችግር የለውም። በቻልኩት አቅም እሞክራለሁ። ያ እኮ ቃል እገባለሁ በል። እኔን አታጠቃልኝ ወንድሜ። መግባት አይደለም። ስማ እሷ እኔን ማግኘት አለማግኘት ደግሞ የእሷ መብት ነው። ገባ? ማግኘት እሞክራለሁ። እሷ ካገኘችኝ ደግሞ እንደዚህ የምትልበት ሚኒንግ ደግሞ እኛ እናመቻቻለን። በቃ እንደዛ ይቻላል። ተስማማላችሁ? ሁዚ ሁላችሁንም እንወዳችኋለን። ስለነበረን ጊዜ ስላስረዳችሁን እናመሰግናለን። እሺ በቃ እናመሰግናለን። ዳና ደሩ በጣም እናመሰግናለን። ጋይስ በጣም ወዳችኋለሁ። በቃ ደህና ደሩ። የምትፈልጉት ነገር ካለ ከጎናችሁ ነን። በቃ ደህና ደሩ። እሺ ቃልዬ፣ ጽጌሬዳ፣ ሁዚ ደህና ደሩ። እሺ እሺ፣ ደህና ደሩ። ስለተረዳችሁ እናመሰግናለን። ደህና ደሩ። እሺ እሺ፣ እሺ ታንክ ዩ። እሺ እናቴ እናመሰግናለን። ሁላችሁንም እንወዳችኋለን። ወደ ራሳችን ላይፍ እንመለስ ወንድሜ፣ ወደ ራሳችን ላይፍ እንመለስ። የኔ ቆንጆ የኔ ትዝታ ጨርሱ ብዬ እኮ ነው። እንትናን አስገቢያት አሁን